ቼክ ለመድፈኞቹ ደጋፊዎች አዲስ ነገር ይዞ መጥቷል ዛሬ ሶስቱን ይመርጣል ትሮሳር ወደፊት አሳለፈ ካላፊዮሪ ኦዲጋርድ ኮርና ካላፊዮሪ አይገርም አርሰናል እየተበተበ ይገኛል አሁን መድፉ በከፍተኛ ሁኔታ ከባድ መድፍ እየተኮሰ ይገኛል ካላፊዮሪ የሚሰራውን ስራ የሚገርም ነው ካላፊዮሪ አስደናቂ ኳስ ሸዋዳ ላይ ነካ ይሰጣቸው እዚህ ጋር ኦኮቹኩ ነው ጨርፎ ያወጣው ኤሉታ ኢምፖርታንት ኤክስፖርት ከውጭ ሀገር የሚፈልጉትን ዕቃ ያስመጣል አርሰናል የማሰምት አግኝቷል ቡካዮ ሳካ የማሰምት ሊያሻማ ነው አርሰናል ሶስተኛ የማሰምት በርኔ ሁለት የማሰምት ያሻገሩት ነው የሚሻራሽ አዎ እሱ ላይ ያደርጉ ነው አርሰናል እያሉ ይገኛሉ ደጋፊዎቹ በከፍተኛ ድምፅ አድማጮቻችን ቡካዮ ሳካ ሻማ ወሰው በረከተ ሰላላለቀ ስቴዲየም በከፍተኛ ሁኔታ ኤምሬትስ ተለወጠ መድፉ በርንላይን መረቡንም በረከተው ግርምየና ወሰው ትችላለህ 30ኛው ደቂቃ በኋላ ያስቆጥራል አው ከ30 ደቂቃ በኋላ አርሰናል ጎል ያስቆጥራል ብዬ ነበር ሶፊ ማረጋገጫ ስለሰጠኝ አመሰግናለሁ ቡካዮ ሳካ ካይ ሃቨርትዝ ከተተው ይሄንን እንኳን ያርግ እንጂ ከተተው ግርምሽ ምን ነበር ያለችው ለንቋሳ ካይ ሃቨርትዝ ሰራ መጨረሻ ላይ ወከር ነው እዚህ ውስጥ ወከር ለመውጣት ሞከረ ግን አልቻለም አርሰናል መጀመሪያ ተቀባብሎ ለማሻማት የሞከረ ማሰምት አልተጠቀመበትም ነገር ግን አሁን በቀጥታ ለየት ባለ ሁኔታ ሴት ፒስ ሚካኤል አርቴታ ከኒኮ ጆቨር ጋር ተቃቀፉ ጆቨር አበደ ኤምሬትስ ተለወጠ አሁን ምጣሩ ተሰበር ምጣሩ ካይ ሃቨርትዝ ጎል አስቆጥሮ ሴሌብሬት አደረገ ከሀቨርትዝ ቢተችም ወሳኝ ስራ ሰራ ያለው ነገር ይቀርባል እንዲህ ሞቶ ያው ነገር ወሳኝ ስራ ሰራ አክሰል ቱዋንዘቤ አለቀ ጨዋታው አለቀ አርቴታ ደስታውን እየገለጸ ይገኛል አንድ ለባዶ ጨዋታው ተጠናቋል አርሰናል ሻምፒዮን ለመሆን አንድ ጨዋታ ብቻ ይቀረዋል ነገ ምናልባት በርንማውዝ ደግሞ ከሲቲ ጋር በሚኖረው መርሃ ግብር ላይ ነጥብ የሚጥል ከሆነ ነገ አርሰናል ሻምፒዮንነቱን ያረጋግጣል ነገ ማንቸስተር ሲቲ ካሸነፈ ግን የእሁዱን ጨዋታ ይጠብቃል አርሰናል 1-0 82 ነጥብ አርሰናል ማንቸስተር ሲቲ 77 ነጥብ የ5 ነጥብ ልዩነት ነገ በርንማውዝ ከማንቸስተር ሲቲ ከባድ ትንቅንቅ ያደርጋሉ ሳምንት እሁድ ደግሞ የሚደረግ ጨዋታ አለ የፊታችን እሁድ ሁሉም ነገር የሚለይለት ጨዋታ ይሆናል አርሰናል ከ22 ዓመት በኋላ ሻምፒዮን ለመሆን ተቃርቧል አሁን የነገው ጨዋታ ምናልባት ነገ ሊወሰን ይችላል ካልሆነ ደግሞ እሁድ ከክሪስታል ፓላስ ጋር ጨዋታውን አርሰናል ያደርጋል ማንቸስተር ሲቲ አስቶን ቪላን ሲገጥም በካቨርዝ ብቸኛ የ37ኛው ደቂቃ ጎል አርሰናል 1-0 ዊሊያም ሳሊባ 15ኛውን ክሊን ሺት እንዲሁም ጋብሪኤል ማጋሌስ 17ኛ ክሊን ሺት እንዲሁም ግብ ጠባቂው ራያ 19 ክሊን ሺት ራያ የአርሰናልን ሪኮርድ ተጋርቷል ነገ ማንቸስተር ሲቲ ማሸነፍ ካልቻለ አርሰናል ሻምፒዮን መሆኑን ያረጋግጣል አርሰናል ይሄ ጨዋታ በጣም ጠባቂ ጨዋታ ነበር የሚያስቆጨው ነገር በዚህ ጨዋታ ላይ ምናልባት የመጨረሻው ጨዋታ በጎል ልዩነት የሚወሰን ከሆነ ሲቲ የተሻለ ጎል ስላለው ከክሪስታል ፓላስ ጋር አርሰናል አቻ ከወጣና ሲቲ አስቶን ቪላን ካሸነፈ ሊያስቆጭ ይችላል ከዛ ውጭ ግን ይሄ ጨዋታ ለአርሰናል 3 ነጥብ አሳክቶ መውጣቱ በጣም አስደሳች ነው ያቺ ነገር ከተከሰተች ብቻ ይሄ ጨዋታ ሊያስቆጭ ይችላል ብዙ ጎል አርሰናል ባለማስቆጠሩ ከዛ ውጭ ግን አስገራሚ ነው አርሰናል አንድ ጎል ይዞ መውጣት የሚችል ቡድን መሆኑ የሚገርም ነው የተከላካይ መስመሩ ዘንድሮ ለአርሰናል ዋንጫ ያመጣው የተከላካይ መስመሩ እንደሆነ ሌላ ማረጋገጫ ነው የዛሬው ጨዋታ አርሰናል የሊጉ መሪነት በ5 ነጥብ ልዩነት እየመራ ነው ሲቲ ነገ አቻ ከወጣ ወይም ከተሸነፈ
አርሰናል ሻምፒዮን ይሆናል። ሲቲ ካሸነፈ የመጨረሻው ጨዋታ ሲቲ በኤታር ከአስቶን ቪላ ጋር፣ አርሰናል ከሜዳው ውጪ በሴልኸርስት ፓርክ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ እንደተጠበቀ የሚቀጥል ይሆናል። አርቴታ የመጀመሪያው ዋንጫቸውን ለማሳካት ተዘጋጅተዋል። ዛሬ ጋርዲዮላ ሲቲን እንደሚለቁ ከ10 ዓመታት በኋላ ከ20 ዋንጫዎች በኋላ አረጋግጠዋል። ምናልባት ይህንን ዋንጫ አሳክተው አርቴታ የጋርዲዮላ አልጋ ወራሽ ነው የእንግሊዝ እግር ኳስን የሚቆጣጠሩበት ዘመን እየመጣላቸው ያለ ይመስላል። ቀጣዩ ጨዋታን በጉጉት እንዲጠበቅ ያደርጋል። ቹቺዬ አቤት እንዳልከው እያስጨነቀ ሶፊ ዕለተ ሞቱን ሚኬል አርቴታ እያሰቃየ የልብ ምት እየጨመረ ቁርጭምጭሚት እየተጨነቀ እውነቴን ነው የምልህ። እኔ ግምት እስካሁን ድረስ በጣም ነው የሚገርመኝ። እኔ ምን እየተጨነቀ ቁርጭምጭሚት እንዴ ደም ብዛት ያለበት ስኳር ምናምን ያለበት እኮ ከባድ ነው። ያርሰናል እንዴ በጣም ያስጨንቃል። ልብም ያለበት ከባድ ራሱ አርቴታ እኔ ይሄ ጨዋታ ቶቲ በጣም የሚገርማችሁ ሲጀመር ሚኬል አርቴታ ችግሩ የቡድኑ ሚኬል አርቴታ ነው። ቡድኑ ዋንጫ ይበላል፣ ግን አስጨንቆ አስለቅሶ ምን ብሎ ሚኬል አርቴታ ዋንጫ ዛሬ እንግዲህ ማየት ነው። ዛሬ አንድ ጎል አገባ። ከሀቨርስ መውጣት የሚገባው ቀድሞ ነው። ምን ያህል ደቂቃ እንዳቆየው ቀይ ካርድ ወስዶ ነበር፣ በቢጫ ካርድ ታለፈ። እና አንዳንድ ሚኬል አርቴታ እላይ ተሰቅለውና እንደገና ይወርድብሃል። ስለዚህ ዛሬ አርሰናል ያገኘው ነጥብ ኳልኩሌት አድርጎ የመጣው አይ ቲንክ የበርንሌይ ተከላካዮች የሚጋጩ አይደለም፣ ጉልበተኛ አይደሉም ብሎ አስቦ ነው ከሀቨርዝን በንክኪ ወይም በአንድ ሁለት ቅብብል ያልፏቸዋል የሚል እሳቤ ይዞ ነው የገባው እንጂ አሁን ፓላስ ላይ ሀቨርዝን አይደፍርም። ምክንያቱም ተከላካዮቹ ከባድ ናቸው። መጀመሪያ ያሰብኩት እኔም እንደዛ ነው። ምክንያቱም ተከላካዮቹ ብዙ አግሬሲቭ አይደሉም፣ ከኳስ ንክኪ ጋር ነው የሚወ